እንኳን ለሕፃኑ ለቅዱስ ቂርቆስና ለእናቱ ለቅድስት ኢየሉጣ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች፣ ይህ መንፈሳዊ ዝግጅት ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ፣ ሀሳብ አስተያየታችሁን ኮመንት ላይ እንድትጽፉ በእግዚአብሔር ስም እንጠይቃለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህ በኋላም ገዢው ይህንን ሕፃን ጥንቁልናው እንደጠቀመው በአምላኬ እምላለሁ አለ። ቅዱስ ቂርቆስም እኔም በአምላክነት በመንግሥት አንድ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምናለሁ አለ። በአምላኪ ኃይልም በአንተ ላይ ያደረ ሰይጣን ይሸነፋል አለው። ገዢውም ወታደሮቹን መጠምዘዣና ማሰቃያ መሳሪያ አምጡ፣ በሰውነታቸው አድርጉት፣ በጣም ማሰቃዩአቸው አሏቸው። ያን ጊዜ ሕፃኑ ቂርቆስ የኃያላን ጌታ ሆይ፣ በመጀመሪያም ተጋድሎውን በፈቃዴ መፈጸም ይቻለኛል በማለት አልጀመርኩትም። በእኔ ኃይልም ለአንድ ሰዓት እንኳ መከራውን አልታገስኩም። ነገር ግን ቸርነትህ ትዕግስትን ሰጠኝ። አቤቱ ሆይ ዛሬም ሰይጣንን ድል አድርገው ዘንድ በፊትህ ምሕረትን አገኝ ዘንድ ኃይልን ስጠኝ አለ። ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ዋጋህን አሳይ ዘንድ ና፣ ከዚህ በኋላም ሄደህ ገዢውን ታሳፍረዋለህ አለው። ከዚህ በኋላ ወደ እስር ቤት ጨመሯቸው። አንድ ጊዜም ገዘገዟቸው። በሁለተኛም ሥጋቸውን ቆራረጧቸው። ሕፃኑ ቂርቆስ ገዢውን አማልክቶችን በዘይትና በጨው ጠቅልላቸው እንዳለውም በዘይትና በጨው ነክረው በቆዳ ጠቀለሏቸው። ከዚህ በኋላ ሥጋቸውን እንደ አመድ በተኗቸው። ገዢውም በመቶ ብረት ሠራተኞች ላይ የተሾመውን የብረት ባለሙያ ዲሜጥሮስን በብዙ ድካም ሕፃኑን አሸነፍኩት አለው። ዲሜጥሮስም አማልክቶችን ስለወደድካቸው ይህንን ሁሉ አደረግህ አለው። ያን ጊዜ ለአንጌቤናዊ አውሴብ ከ10,000 ሰዎች ጋር ቅጣት ነበረበት። የተከተሏቸውም 500 ሰዎች ነበሩ። እስክንድሮስን ፈረደባቸው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መንግሥተ ሰማያትን አሳያቸው። ያሳየውን መንግሥቱን እንደሚያወርሰውም ለሕፃኑ ቂርቆስ ቃል ኪዳን ሰጠው፣ አስነሳውም። ከዚህ በኋላ ወደ ብረቱ ጋን ወረደ፣ የቅዱሳንን ሥጋም ዳሰሰ። የኃይልን መንፈስም በእርሱ ላይ እፍ አለ። ወደ ፍርድ ቦታ ሂዱ፣ ገዢውንም አሳፍሩት አላቸው። እርሱም እንዳዘዛቸው ሄዱ፣ የቅዱሳንን ማኅበርም አገኙ። ቅድስት ኢየሉጣም በዚያ በነበሩ በ11,400 ሰዎች መካከል ማለፍን ተሳናት። ያን ጊዜ ሕፃኑ ቅዱስ ቂርቆስ እናቴ ሆይ ወደ መሬት አውርጅኝ አላት። ከመሬትም ቆመ። ከዚህ በኋላ ተበተኑ። ሕፃኑም እናቱን ይዟት ወደ ገዢው ገባና እኛ እነማን እንደሆንን ታውቃለህን? አለው። ገዢውም ፈራ። እኔ አላውቃቸውም አለው። ይህንን ማለቱም ሌሎች እንዳያምኑ ነው። ያን ጊዜ የተባረከው ሕፃን የሰይጣን ልጁ ክፋትንና ተንኮልን የተሞላ ሆይ ሌሎቹ እንዳያምኑ አላውቃቸውም ትለናለህን? እኛ አንተ ያሰቃይህን አይደለንምን? ሥጋችንን ቆራርጠ በብረት ድስት አደረግከው። ለስሙ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ግን እነሆ አስነሳን አለው። ያን ጊዜ 11,400 ሰዎች አሰምተው ተናገሩ። ከሞት ካስነሳቸው
ከዚህ ሕፃንና ከእናቱ ከኢየሉጥ አምላክ በስተቀር ሌላ አምላክ በእውነት የለም፣ አንድ እግዚአብሔር ነው አሉ። ገዥውም አትታወኩ፣ ይህ የተደረገው ምትሃት አይደለምን? ምትሃት ከሆነስ እነሆ ምልክት እንዲያደርጉ ጠይቃቸዋለሁ። ይህን ማድረግ ከቻሉ በእውነትም የተደረገ ሁሉ ልክ ነው አለ። ተአምር የሚያደርገው ሕፃንም ፈጽሞ የሚሰጥ እግዚአብሔርን ለምነው አለው። ገዥውም በእውነትም ከሙታን ተነስታችሁ ከሆነ ጫማዬ ይውጣና እንደ ቀደመው ሕይወት ያለው ይሆን አለ። አስደናቂው ሕፃን ቄርቆስም ጸለየ። አቤቱ ሆይ አንተ ሰማይና ምድርን የፈጠርክ ሰውንም በጥበብ የፈጠርክ የሕይወት እስትንፋስንም ሰጠኸው። እግዚአብሔር ሆይ ዛሬም ስውር አምላክ አንተ እግዚአብሔር ብቻ እንደሆንክ ይረዱ ዘንድ የሥራህም ጥበብም ያውቁ ዘንድ ይህ የሰውን ደም የሚጠጣ ገዢ የተመኘውን አድርጋለው። መሰረቱን ሳያስቀድም ቤቱን የሚሰራ ማን ነው? አንተ ግን እንዲህ አይደለም። ሰማይን አስቀድመህ አልፈጠርክም፣ በደቃቅ አሸዋ ምድርን መፍጠርን አላስከተልክም አለ። ከዚህ በኋላ የገዢው ጫማ ከእግሩ ወለቀ፣ ታላቅ በሬም ሆነ። ከበሬውም አንገት ፍየል ወጣ። ይህች የሕፃኑ ቄርቆስ ጸሎትም የመምህሩ የክርስቶስን ጸሎት ትመስላለች። በዮሐንስ ወንጌል አባት ሆይ አመሰግንሃለሁ፣ ሰምተኸኛልና ዘወትር እንደምትሰማኝ አውቃለሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ ስለ ቆሙት ሰዎች እናገራለሁ አለ። ይህን ተናግሮ በታላቅ ድምፅ ጮኸ። አልዓዛር ሆይና ከመቃብር ወደ ውጭ ውጣ አለ። የሞተው በአልዓዛር እጁን እግሩን ታስሮ ፊቱም በመግነዣ ተገንዞ ወጣ። ጌታ ኢየሱስ ክርስቶስም ከእንግዲህ ወዲህ ፍቱት፣ ይሄድ ዘንድም ተዉት አላቸው። እነሆ አገልጋዩ ቅዱስ ቄርቆስም የመምህሩ ክርስቶስን መጽሐፍ ተማረ። ይኸውም በሬና ፍየልን ማስነሳት። ይህን በተመለከቱ ጊዜ 11,004 ሰዎች አሰምተው ተናገሩ። አቤቱ አምላካችን ሆይ ታጋሽና እውነተኛ ነህ፣ መንገድህ ሁሉ ቅን ነው አሉ። ገዥውም አትታወኩ፣ ይህን ሁሉ በጥንቆላው አድርጎታልና አላቸው። አንጌቤናዊ ቅዱስ ቄርቆስም በሬውና ፍየሉ ይበሉ ዘንድ ሳር ስጧቸው አለ። በሰጧቸውም ጊዜ በሉ። ገዥውም እረዷቸውና 11,004 ሰዎችን ይመግቧቸው ብሎ አዘዘ። ከጠገቡና ሌላ ምግብ ካልፈለጉ የተደረገው እውነት ነው አላቸው። ከዚህ በኋላ ምግቡ ተዘጋጀ። 11,004 ሰዎችም ተቀመጡና በልተው ጠገቡ። ከፍየሉ ሥጋ 6 ቅርጫት፣ ከበሬው ሥጋ 4 ቅርጫት አተረፉ። እግዚአብሔር ትንሹን ማብዛት ብዙውን ማሳነስ እንደሚቻለው ሰዎች ይረዱ ዘንድ። ገዥውም የተረፈውን ሥጋ በተመለከተ ጊዜ አገልጋዮቹን ሌሎቹ አይተው እንዳያምኑ ይህንን ሥጋ ከባህር ጣሉት አላቸው። ለስሙ ምስጋና ይግባውና የአንድ የክርስቶስን ተግባር ያደረገ የሕፃኑ ቄርቆስን ተአምርና ድንቅ የዚህ ተግባር ምልክትም ቅዱስ ወንጌል ይናገራል። ሲመሽ ደቀ መዛሙርቱ ወደ እርሱ ቀረቡ። ቦታው ምድረ በዳ ነው፣ ሰዓቱ መሽቷል። ወደ ከተማ ሄደው የሚበሉትን ይገዙ ዘንድ ሕዝቡን አሰናብታሉት። ትጉሁ ቅዱስ ቄርቆስም በሃይማኖቱ የበረታ ሆነ። ገዥውን ለመገሰጽ ለማስተማር በረታ። የዳዊት ቤት እየጸና ሄደ ተብሎ እንደተጻፈ እነሆ ቅዱስ ቄርቆስ የዳዊት ልጅ ስለሆነ ብርቱ ሆነ። የሳኦል ቤት እየደከመ ሄደ ተብሎ እንደተጻፈም የእስክንድሮስ ቤት ተዳከመ። ሕፃን ሲሆን ተመካ፣ እንዲህም አለ። በጊዜው ለጦርነት ለሥጋዊ ተጋድሎ ከሆነ አዋጅ ነጋሪ ለጦርነት ደፋሪ ያልሆነ ሰው ሁሉ ክፉ እንዳደረጉ አገልጋዮች የተዋረደ ይሁን በማለት
አሰምቶ ተናገረ። በፍጹም ኃይሌ መንፈሳዊ ተጋድሎን እጋደል ዘንድ ይገባኛል። እነሆ አዋጅ ነጋሪ ሃይማኖቴ በመንፈሳዊ ጆሮዬ አደባባይ ቆሟልና፣ ለጦርነትም ጨክን ይለኛል። ስለዚህም ሕፃኑ ተጋደለ። በገዢው ፊትም ድል የማድረግን ምርኮ ተቀዳጀ። ሕፃን የአባቱንና የእናቱን ስም መጥራት ሳያውቅ የደማስቆን ሀብት ይወስዳል፣ በፋርስ ንጉሥ ፊትም የሰማርያን ምርኮ ይካፈላል የተባለው የነቢዩ ትንቢት እነሆ ተፈጸመ። ጩኸትና ድንጋጤ በሕፃኑ ቂርቆስ ላይ ደረሱ። ነገር ግን በትዕግስቱ ፈጥኖ አጠፋቸው፣ በሁከታቸውም ጠፉ። እነዚህም ነገ በዚህ ሰዓት ነፍስህን ከነዚህ እንደ አንዱ ካላደረግኩ አማልክቶቼ እንዲህ አድርጉብኝ ብላ ኤልዛቤል ወደ እርሱ በላከች ጊዜ የእስራኤል ነቢይ ኤልያስን ያሳደዱት ናቸው። የቅዱስ ቂርቆስ ብርታቱ ግን ጽኑ መከራን ለመቀበል ብርቱ ይሆን ዘንድ አስገደደችው። ወንጌልን የሚያስተምር ሐዋርያው ቅዱስ ጳውሎስ ለራሱ እንዲህ ሲል እንደተናገረው ከክርስቶስ ፍቅር የሚለየኝ ማን ነው? ሲቃይ ነው? ችግር ነውን? ስደት ነውን? ረሃብ ነውን? መራቆት ነውን? ሰይፍ ወይስ ጭንቀት ነውን? እንዳለ ቅዱስ ቂርቆስ ግን ሥጋዊ ሞትን አልፈራም፣ ክርስቶስን ይክደው ዘንድ አልወደደም። በመከራ ከመሰልኩት በክብርም እመስለዋለሁ አለ እንጂ። ዳግመኛም የዚህ ዓለም መከራው ለዚች ክብርና ምስጋና ዋጋዋ እንደማይሆን አስባለሁ አለ። ከዚህ በኋላ አንጌቤናዊ አውሴብህና ብረት ሰራተኛው ዲሜጥሮስ በእግዚአብሔር አመኑ። ገዥውም የተመረጠውን ሕፃን ዛሬ ለአማልክት ሰዋ አልልህም፣ ነገር ግን ከመሥዋዕቱ ሥጋ ብላ፣ ከዚህ ስቃይ ትድን ዘንድም ወይን ጠጣ አለው። ሕፃኑ ቂርቆስም አላደርገውም፣ ርኩስ ነገር በአፌ የገባበት ጊዜ የለም አለው። ገዥውም ወታደሮቹን አፉን ክፈቱና ሥጋና ወይን ጨምሩበት አላቸው። ገዥውም ሕፃን ቂርቆስን ከአምላክህ ከእግዚአብሔር ዘንድ ያለ ተስፋ እነሆ ጠፍቷል አለው። ሕፃኑ ቂርቆስም ልክ አይደለህም፣ እኔ ከአምላኬ ፍጹም ደስታ አልወጣም አለው። አንተ ግን የእግዚአብሔር ጠላት ነህ፣ የአጋንንት ተባባሪያቸው የሰው ግን ጠላት ነህ። ከእስራኤል ተስፋ የራክና ከእግዚአብሔር ርስት የተለየህ ነህ። ይህን በፈቃዴ ባደርገው ከእግዚአብሔር ነው፣ ሳልወድ ይህንን ባደርግም ለራሴ ነው። መልካም ብታደርግ ኖሮ የእግዚአብሔር መልካም ነገሮች ሁሉ ላንተም በተደረጉ ነበር። አንተ ግን በአገልጋዮቹ ላይ ክፉ ነገርን ባደረግከው መጠን ገሃነማዊ የሆነ እሳትን በአንተ ላይ ሰበሰብክ፣ ለእኔ ግን አክሊል ተዘጋጅቶልኛል አለው። ገዥውም ጋን አምጡልኝ፣ በውስጡም ጨው፣ የአደሮ ማር፣ እርሳስ፣ ዲን፣ ብረትና የነዳጅ ድፍድፍ ጨምሩበት፣ ጢስ በሰማይ ደመና ላይ እስከሚታይ ድረስም እሳት አንድዱ አላቸው። ወታደሮችም እንደታዘዙ አደረጉ። ዘይት የነበራቸው ሰዎች በጋኑ ላይ ዘይት ጨመሩበት፣ የጋኑ ግለትም ጨመረ። ድምፁም እንደ ክረምት ነጎድጓድ ሆነ፣ እንፋሎቱም እንደ ፀሐይ ያቃጥል ነበር። ውሃው ሲፈላም 14 ክንድ ያህል ይዘል ነበር። ያን ጊዜ ገዢው በጋኑ ውስጥ የቅዱሳን ሞታቸውን ይመለከቱ ዘንድ 11,000 ሰዎችን እንዲያመጧቸው ወታደሮችን አዘዘ። ወደዚያም አመጧቸው። ቅድስት ኢየሉጣም ጋኑን በተመለከተች ጊዜ ከአስፈሪነቱ የተነሳ ፈራች፣ ደነገጠችም። እግዚአብሔርን ለመካድና ለእርሷ የተዘጋጀውን ዋጋ ለመተው ወደደች። ሕፃኑ ቂርቆስም እናቱ እንደፈራች በተመለከተ ጊዜ እናቴ ሆይ ይህንን ጋን በማየትሽ አትፍሪ፣ አትደንግጭም። እግዚአብሔርን ማምለክ መተውና ትእዛዙን አለመቀበል በአንቺ ላይ ሥጋዊ መቅሰፍትንና የነፍስ ሞትን ያመጣል። በኖኅ ዘመን የነበሩ ሰዎች በጥፋት ውኃ ለምን ጠፉ?
ከቃየል ልጆች ደም ግባት በተነሳ በዝሙት ምክንያት አይደለምን? በዚያ ዘመን ገንዘብ መውደድና ጣዖት ማምለክ ጦርነት አልነበረምና። ዳግመኛም የሰዶም ሀገሮች ለምን ጠፉ? በእነርሱ ላይ እስከምትሰለጥንባቸው ድረስ የርኩሰት ዝሙትን በማብዛታቸው አይደለምን? የርኩሰትና የተናቀ ተግባርንም አደረጉ። ከ24,000 እስራኤል ልጆች በዝሙት ምክንያት ጥቂቶቹ የሞቱ አይደለምን? ዳግመኛስ ወላጆቹ ለእግዚአብሔር የሰጡት ኃያሉ ሶምሶን ከልዑል እግዚአብሔር በምን ምክንያት ራቀ? ከማኅፀን የተመረጠ ልደቱም እንደ ዘካርያስ ልጅ እንደ ዮሐንስ በመልአክ የተበሰረ ታላላቅ ተአምራትን ያደረገ ነበር። ዘማዋን ሴት ከማግባቱ የተነሳ ንጹሕ ሰውነቱን በማርከሱ አይደለምን? በዚህ ምክንያት እግዚአብሔር ከእሱ ራቀ፣ በጠላቶቹ እጅ አሳልፈው ሰጠው። የልዑል እግዚአብሔር ልብ የተባለው ከዘሩም የአበው ተስፋ ይወለድ ዘንድ ለተገባው ምስጋና ይግባውና ዓለምን ሁሉ ለማዳን ክርስቶስ ከእርሱ የተገለጠ። ዳዊትም ከአንዲት ሴት ዝሙት በመስራቱ ተፈረደበት። እርሱም ደም ግባቷን በተመለከተ ጊዜ ነው። በዓይኖቹም በሰውነቱ ውስጥ ያለው የዝሙት ጦር ተተከለ። ስለዚህ ስራውም እግዚአብሔር ገዳይ በቤቱ ኩፍ ኩፍ እንዲል እንዲሰለጥን አደረገ። ከአብራኩ የተወለደው ልጁም አሳደደው። ንስሐ ገባና ምንጣፉን በእንባ እስከሚያርስ ድረስ ብዙ ካለቀሰ በኋላ አባቶቹ ቅዱሳንን አስቦ በደሉን ይቅር እንዳለው እግዚአብሔር በነቢዩ ነገረው። እናቴ ሆይ እንዲህ ከሆነ ልዑል እግዚአብሔርን ማምለክን እንደ ቀላል አትመልከችው። አምላክ ካጻፋቸው መጽሐፍ የተሰጠችንን ትዕግስት አስተውይ። ሰይጣናዊ በሆነ ጣዖትም ልትበድይ አትፈልጊ። በመጀመሪያ የአምላክ የትእዛዙ ማደሪያ ያደረግሽው ሰውነትሽን አታርክሽ። እንደ ኤልያስ፣ እንደ ኤልሳ፣ እንደ ነቢያት ልጆችና ታላላቅ ተአምራትን እያደረጉ ፊት ለፊት ከእግዚአብሔር ጋር እየተነጋገሩ እንደ ሁሉም ቅዱሳን ደናግል እንሆ ተቀድሰሽበታልና አለ። ከእርሱ በኋላ እንደነበሩ ምስጋና ይግባውና ሰውነታቸውን ለእግዚአብሔር እንደሰጡ አዲስ ኪዳንን እንዳስተማሩ በድንግልና ጸንቶ እንደኖረው ዮሐንስና እንደ ቅዱስ ጴጥሮስ ሁሉ ተቀድሰሻልና ከነሱ ምስጢራቱን ተቀበሉ። ከአንደበቱም የተቀበሉ አሉ፣ ራእያትን ያዩ አሉ። በእርሱና በሰው መካከል አስታራቂ የሆኑ አሉ። በዓለም ያሉ ሰዎችንም ለመንግስቱ ያጩ አሉ አላት። በዚህ ምክሩም ሕፃኑ ቅዱስ ቄርቆስ እናቱ ቅድስት ኢየሉጣን ሊያጽናናት አልቻለም። ዳግመኛም እናቴ ሆይ እግዚአብሔር 3 ደቂቅን ከሚነድ እሳት ሶስናንም ከረበናት እጅ ዳንኤልንም ከአንበሶች አፍ እንዳዳነ እኛንም እንደሚያድነን እወቂ አላት። በዚህ ምክሩ ሊመልሳት ባለመቻሉም በእግዚአብሔር እመኚ ለዕብራውያን ምእመናን የጻፈውን የሐዋርያው የጳውሎስን መልእክትም ስሜው። ሃይማኖትስ ተስፋ ለሚያደርጋት የተረዳች ናት። የማይታየውን ምርጥ ዕቃ ተስፋ በማድረግ ያመኑ አሉ። ከቃየል መስዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መስዋዕት ተሻለ። ስለዚህም እርሱ ጻድቅ እንደሆነ ምስክር ሆነው፣ ምስክሩም መስዋዕቱን የተቀበለው እግዚአብሔር ነው። ስለ እርሱ ከሞተ በኋላ ዳግመኛ ተናገረ። ሄኖክም በሃይማኖት ሞት እንዳያገኘው አረገ፣ አልተገኘም፣ እግዚአብሔር ሰውሮታልና። በዚህ ሁሉ ምክርም ሕፃኑ ቄርቆስ የሚነደውን የጋኑን እሳት ከመፍራቷ የተነሳ እናቱን ሊያስጨክናትና እግዚአብሔርን በማምለክ ሊያበረታታት አልቻለም። ከዚህ በኋላ ዳግመኛ ትዕግስትን የሚያስረዳትን ምክር አመጣ። እናቱንም ስሚኝ አላት። አውስጢድ በሚባል ሀገር ኢዮብ የተባለ ሰው ነበር። ይህ ሰውም ቅንና ንጹሕ እውነተኛ
እግዚአብሔርን የሚፈራ ሰው ነበር። 7 ወንድና 3 ሴት ልጆች ነበሩት። ከክፉ ተግባርም ሁሉ የራቀ ነበር። ሀብቱም 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬዎች ነበሩት። አህዮችም ጥቂት አልነበሩትም። አገልጋዮቹም እጅግ ብዙዎች ነበሩ። በዚህ ዓለምም ሥራው ታላቅ ነበር። ይህ ሰው በፀሐይ መውጫ በስተ ምስራቅ በኩል ከሚኖሩ ሰዎች ይልቅ ቸር ነበር። ልጆቹም ሄደው በአንድነት ይሰበሰቡ ነበር። ዘወትርም በየቤታቸው ምግብ ይመገቡ ነበር። 3 እህቶቻቸውም ከነርሱ ጋር ይበሉና ይጠጡ ነበር። የግብዣቸው ዕለት ከተፈጸመ በኋላ ኢዮብ በእግዚአብሔር ፊት ቆሞ ይማልዳቸው ነበር። በጠዋት ገስግሶ በቁጥራቸው ልክ ስለ እነርሱና ስለ ራሱ ነፍስ በደል 1 ላም መሥዋዕት ያቀርብ ነበር። ኢዮብ ልጆቼ በእግዚአብሔር ላይ የሚያስቡት ክፉ ነገር ካለ ይል ነበርና ኢዮብም በዘመኑ ሁሉ እንዲህ ያደርግ ነበር። ከዕለታት በአንድ ቀንም የእግዚአብሔር መላእክት መጡ፣ በእግዚአብሔር ፊትም ቆሙ። ሰይጣንም መጣና ከነርሱ ጋር ቆመ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ለእግዚአብሔር ምድርን ዞርኳት፣ ከሰማይ በታች ተመላለስኩና መጣሁ በማለት መለሰ። እግዚአብሔርም ሰይጣንን በወዳጄ በኢዮብ ላይ የምታስበው እንዳይኖር ተጠንቀቅ፣ በዓለም እንደ እርሱ ያለ ጻድቅ ንጹሕና እኔን የሚፈራ ከክፉ ሥራም ሁሉ የራቀ ሰው የለምና አለው። ሰይጣንም በእግዚአብሔር ፊት መለሰ፣ አንተ ቤቱን ውስጡንም ውጭውን አደባባዩን ሁሉ ሞልተህለታል፣ የእጁንም ሥራ ሁሉ ባርከህለታል፣ ሀብቱንም በምድር አብዝተህለታል። ነገር ግን እጅህን ላክና ያለውን ሁሉ አጥፋ፣ በፊትህም ይሰድብሃል አለው። ከዚህ በኋላ እግዚአብሔር ሰይጣን ያለውን ሁሉን እነሆ በእጅ ሰጠው፣ ነገር ግን እርሱን አታጥፋ አለው። ሰይጣንም ከእግዚአብሔር ወጣ። የኢዮብ ወንዶችና ሴቶች ልጆችም እስከዚች ቀን ድረስ ከታላቅ ወንድማቸው ቤት ይበሉና ይጠጡ ነበር። መልእክተኛውም መጣና ሲያርሱ የነበሩ ጥማድ በሬዎችን በአካባቢው ሲጠብቁ የነበሩ እንስሳትን፣ አህዮችን አደጋ ጣዮች ማረኳቸው። ልጆችህንም በሰይፍ ገደላቸው። እኔም ብቻዬን ቀረው፣ ልነግርህም መጣሁ አለው። እርሱ ግን ይህን ሲነግረው ሌላ መልእክተኛ መጣ። ለኢዮብም እሳት ከሰማይ ወረደች፣ በጎችህንም አቃጠለች፣ እረኞችህንም በአንድነት በላቻቸው። እኔም ብቻዬን ተረፍኩ፣ እነግርህ ዘንድ መጣሁ አለው። ለኢዮብ ይህንን ሲነግረው ሌላ መልእክተኛ መጣ። ለኢዮብም 3 ፈረሰኛ ወታደሮች ብዙ ግመሎችን ማረኩ፣ ልጆችህንም በሰይፍ ገደሉ። እኔም ብቻዬን ቀረሁና ልነግርህ መጣሁ አለው። ይህን ሲነግረውም ሌላ መልእክተኛ መጣ። ለኢዮብም ወንዶችና ሴቶች ልጆችን በታላቅ ወንድማቸው ቤት ሲበሉና ሲጠጡ ከጫካ ጽኑ ነፋስ በድንገት መጣና ቤቱን 4ቱንም ማዕዘን መታው። ቤቱም በልጆች ላይ ወደቀ፣ ሞቱም። እኔም ብቻዬን ቀረሁና እነግርህ ዘንድ መጣሁ አለው። ከዚህ በኋላ ኢዮብ ተነሳና ልብሶቹን ቀደደ፣ የራስ ፀጉሩንም ተላጨ፣ ከመሬት ወድቆ ሰገደ። ከእናቴ ማኅፀን ራቁቴን ወጣሁ፣ ራቁቴን ወደ መሬት እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ወሰደ፣ እንደ እግዚአብሔር ፈቃድ ሆነ፣ የእግዚአብሔር ስሙ የተመሰገነ ይሁን አለ። በዚህ ሁሉ በእግዚአብሔር ፊት የበደለው በደል የለም፣ ከንፈሮቹንም እግዚአብሔርን ለመሳደብ አላዘጋጀም። ቅዱስ ቄርቆስም ይህንን ታሪክ ካስተማራት በኋላ የድርሳናት ጸሎትን ጀመረ። በመንግሥት በር በነበርሁ ጊዜ ይኸውም የእግዚአብሔር ቤት ነው፣ በዕንቁ የተለበጠ መጽሐፍ ሰጠኝ። ጸሎቴ ቅድስት ቤተ ክርስቲያን ናት፣ ዕንቁም የእግዚአብሔር ቃል ነው። መጽሐፌም መንፈስ ቅዱስ ነው። ፍጹም ጨለማ ወዳለበት ብርሃን
ኮከብ፣ ጨረቃና ፀሐይም ወደሌለበት ሀገር ላከኝ። ትርጓሚዋም ለንጻቶስ ወደሆነ መጀመሪያ ወደምትገኘው ሀገር ደረስኩ። በዚያም ከደረታቸው በላይ ሰው የሆኑ በእጃቸው ፈረስ ይዘው አገኘው። ሁለንተናቸውም አህያ ይመስላል። ከደረታቸው ሰው መሰል ህቡረ ብዙ አራዊትና መርዛማ እባብ አለበት። እነዚህም ሁሉ ይገድሉ ዘንድ ወደዱ። መጽሐፌም አስወገዳቸው። እኔማ አሸዋማ ወንዝ ካለበት ባቢሎን ደረስኩ። እንደ ዕብራውያን ምኩራብም ከዕለተ ሰንበት በስተቀር መሻገር የሚቻለው አልነበረም። እኔ ግን በእግዚአብሔር ኃይል በዕለተ ሐሙስ ተሻገርኩት። ያን ጊዜም ገዢው ባለሟሎቹን በፊታችሁ ሰይጣንን በጥንቁልናው እንደሚያስለቅሰው ተመለከታችሁን? ያልሰማውን ምስጢርም ነገረን አላቸው። ያን ጊዜ ሕፃን ቂርቆስ ጸለየ። ቀዝቃዛ ውሃ ፈለቀ። 11,004 ሰዎችንም ረጫቸው። የንስሐ ጥምቀትም ሆነላቸው። ከዚህ በኋላ ከሚፈላው የውሃ ጋን ውስጥ ወጣ። ከወታደሮቹም 40 ወንዶችን ገደለ። ገዢውም በዚህ ውሃ መድኃኒት አድርጎበት እንደሆነ እንጃ አለ። ገዢውም ጋኑን ይመለከት ዘንድ ቀረበ። ቅዱስ ቂርቆስም 3 ጣቶቹን ነከረና በገዢው አንገት አስቀመጠው። ከአንገቱ ያለው ሰውነቱን ተመለጠ። ያን ጊዜ ገዢው ሕፃኑን እነሆ አምላክ እንዳለህ እወቅ፣ አድነኝ፣ ፈውሰኝ አለው። ቅዱስ ቂርቆስም መለሰ፣ በዚህ ነገር ዕድል የለህምና እንደማታምን አውቃለሁ። ነገር ግን ስለሚያምኑት ስለነዚህ እፈውስሃለሁ አለው። ቅዱስ ቂርቆስም ጸለየና የተመለጠች አንገቱን አዳነው። ብፁዕ የሚሆን ነቢይ ሊከቡት በመጡ ጊዜ ጠላቶቹ ላይ ጸልዮ ዓይናቸውን አሳውሮ በስልጣኑ ስር እንዳደረጋቸውና ምግብና ውሃ እንደሰጣቸው ሁሉ ብፁዕ ቂርቆስም በጠላት ላይ ይህን ቸርነት አደረገ። በዚህም ምሕረቱና ቸርነቱን አደረገ። ገዢውም አንገቱ እንደ ዳነ በተመለከተ ጊዜ ጮኸ። አልፋ ሆይ ምስጉነ፣ ሰራጉኤል፣ አጵሎን፣ አቴናና አርአያ ሆይ የተመሰገናችሁ ናቸው። ክብርን ለተመላች ለአርጤምስ ምስጋና ይሁን። የሰማይ አምላክ አንተ ክርስቶስ ምስጉን ነህ አለ። ከዚህ በኋላ ሰማዕቱ ቂርቆስ የአማልክቶችን ያጋንንትን ስም መጥራትን አስቀደምክን? ከዚህ በኋላ የክርስቶስን ስም ጠራህን? ለሁለት ጌቶች መገዛት የሚችል ባሪያ የለም። ይህ ካልሆነ ግን አንዱን ይወዳል፣ ሌላውን ይጠላል። በቁዝ ዘመነ መንግሥት የእስራኤል ልጆች እግዚአብሔርን ሳይፈሩ ጣዖትን ያመልኩ እንደነበረው አንተም እንደዚሁ ታደርጋለህን? አለው። ገዢውም እኔ ከምታደርግብኝ ስቃይ ድን ዘንድ ሁሉንም አማልክት ተማጽኛቸዋለሁ አለው። ገዢውም ከዚያ ቦታ ወደ ሌላ ቦታ ሄደ። በዚያም 70 ሰው ሊያንቀሳቅሰው የማይችለውን የተንከባለለ ድንጋይ አገኘ። ገዢውም ያን ድንጋይ ከፍቱት ዘንድ አዘዘ። የቅዱሳንን ራስ እስከ ጭናቸው ድረስ እንዲል ውስጡን በሳው ሸነቆረው። ስለታማ የእርሳስ ናስና ብረትም አደረገበት። በውስጡም ማሰቃያ መሳሪያ ቆመ። ወታደሮቹም ቅዱሳኑን ከላይ አስተኟቸው። ጭናቸውን በገመድ አስረው ጎተቷቸው። ድንጋዩም ከመሬት የተጣበቀ ነበር። እነርሱም በውስጡ ነበሩ። ሲጎትቷቸውም የቅዱሳኑ ሰውነት ተቆራረጠ፣ እንደ ጥቃቅን አሸዋ ሆነ። ያን ጊዜ እግዚአብሔር መልአክ ከሰማይ መጣና ከችግርና ከስቃይ ያዳናቸው። ገዢውም እነዚህን ሰዎች በስድስተኛው ችሎት በሰይፍ ካልቀጣኋቸው የሚችላቸው የለም አለ። በፍጥነት እንዲያሰቃዩአቸው አዘዘ። ሕፃኑ ቂርቆስም ለተጠራበት አጠራር ከእናቱ ከኢየሉጣ ጋር እየጸለየ ሳለ የእግዚአብሔር መላእክት ከበቧቸው።
ጌታችን ኢየሱስ ክርስቶስም በልባቸው ውስጥ ያለውን የሚያውቅ ሲሆን ቃላቸውን ይሰማ ዘንድ ከሰማይ መጣ። ሕፃኑ ቅዱስ ቂርቆስም ጌታችን ማኅበረ መላእክትን አስከትሎ ሲመጣ ባየ ጊዜ ሰገደለት። ጌታዬ ሆይ እንደ ቸርነትህ የምለምንህን ሁሉ ስጠኝ፣ ካልሰማኸኝ ግን ከጻፍከኝ የሕይወት መጽሐፍ ደምስሰኝ አለ። መድኃኒታችን ሕፃኑ ቂርቆስን የምትሻውን ሁሉ ለምነኝ እሰጥሃለሁ አለው። ቅዱስ ቂርቆስም አምላኩን ሥጋዬን በምድር እንዲቀበር አታድርግ፣ በስሜ የሚጸልዩትን መታሰቢያን የሚያደርጉትን በእኔ ስም ቤተ ክርስቲያን የሚሰሩትን ሰማዕትነትን በተቀበልኩባት ዕለት በዓሌን የሚያከብሩትን ሁሉ በሰማይ ዋጋቸውን ስጣቸው። ስንዴያቸውንና ወይናቸውን በምድር አብዛ፣ ሀብታቸውን ሁሉ ባርክ። ቤተ ክርስቲያኔ በተሰራበት የከብት ሞት አይምጣ፣ በሽታም ወደ ሰው አይቅረብ። የእህል ማነስና የውሃ መድረቅ አይሆን አለ። በዚያም የእግዚአብሔር ቃል መንፈሳዊ ትምህርት አይጉደል፣ ከዚያ ቦታም ጋኔን ይሰደድ። የተጋሉ የመጽሐፍ የጻፉትን በገንዘባቸው ያጻፉትን በኋለኛው ዘመን ዋጋቸውን አድላቸው። የተጋድሎዬን መጽሐፍ የሚያነቡትን የሚሰሙትን በስሜም መባ የሚያስገቡትን ለችግረኞች ገንዘባቸውን የሚሰጡትን መልካም የሆነ ዋጋቸውን ስጣቸው። ጋኔን ያደረበት ሰው ወደ ቤተ ክርስቲያኔ ከመጣ ይፈወስ፣ ሰይጣንም ከእርሱ ይወገድ። ያደረበት ሰውም ሰላምን ያገኝ። ብዙ ኃጢአት ያለበት ሰው ወደ ቤተ ክርስቲያኔ መጥቶ ስሜን በመጥራት ከጸለየ፣ በፍጹም ልቡ ከለመነና ካለቀሰ የዕዳ ደብዳቤውንና ኃጢአቱን ደምስስለት እያለ ጸለየ። መድኃኔ ዓለም ክርስቶስም የለመንከኝን ሁሉ አንተ ያሰብከውን እሰጥሃለሁ፣ እነሆ በቤተ ክርስቲያን 300 መላእክትን እሾማለሁ፣ በወረቀት የሚጻፉት ለእኔ ተሰጠኝ ዘንድ ይሰጡሃል። አንተ ከሰባቱ ሊቃነ መላእክት ጋር በቀኜ እንደምትቆምም ጠንቅቀህ እወቅ። እነሆ ሥጋህንም በሰረገላ ኤልያስ አስቀምጣለሁ። ከመንገድ ጠራጊው ከዮሐንስ መጥምቅ በቀር ሴቶች ከወለዷቸው እንዳንተ ያለ አልተገኘምና አለው። ምስጋና ይግባውና መድኃኔ ዓለም ክርስቶስ ይህንን ቃል ኪዳን ሰጠው። በዚያን ጊዜ ድል አድራጊው ቅዱስ ቂርቆስ ሰማዕትነትን ተቀበለ፣ ታላቅ ብርሃንም ሆነ። ጥር 15 ቀን ተጋድሎውን ፈጸመ። የተባረከች ኢየሉጣም ከሌሊቱ በ2 ሰዓት ለዓርብ አጥቢያ ሰማዕትነትን ተቀበለች። ሕይወትን የሚያድል ጌታችን ክርስቶስም የፀሐይ ብርሃን የማይተካከለውን አክሊል ከራሳቸው አኖረ። ገዥውም 11,400 ሰዎች ይገድሏቸው ዘንድ አዘዘ። ወታደሮችም እንዳዘዛቸው አደረጉ። ከገደሏቸው በኋላ የቅዱሳኑን ሥጋ በተኑት። የእግዚአብሔር መላእክትም ሥጋቸውን ሰበሰቡ፣ የተቆራረጠውን ሁሉ ጠበቁት። ሕፃኑ ቂርቆስ የ3 ዓመት ሕፃን በነበረበት ብዙ ሽማግሌዎች ሊጀምሩት እንኳ የማይችሉትን ይህን ያህል ተጋድሎ እንዴት አበዛ ብሎ ቢጠይቀን እኛም እንዲህ ብለን መልሳለን። ይህስ ከማርታና ከእህቷ ከማርያም ሥራ ጋር ይመሳሰላል። ጌታችን ከማርታ ምግባር ይልቅ የማርያምን ተግባር ፈጽሞ አመስግኖታልና። ማርታ በሥጋዋ ሥጋን አገለገለች፣ ይኸው ምድራዊ ምግብ ማዘጋጀት ነው። ማርያም ግን በመንፈስ ቅዱስ መንፈሳዊ አገልግሎትን አገለገለች፣ ይኸውም የእግዚአብሔርን ቃል መስማት ነው። ጽድቅ በዕድሜ ብዛት አይደለም። አገልግሎትም ለዮሐንስ ከጴጥሮስ ይልቅ ክርስቶስን መውደድ ነው። የብፅዕት ኢየሉጣ ሕፃን ከሮም ሴቶች ይልቅ የተባረከች እንዳትሆን አልከለከላትም። እንደ ባልቴቷ ኤልሳቤጥና በቤተ መቅደስ ለ84 ዓመት ያህል በጾምና በጸሎት እንዳገለገለች እንደ ፋኑኤል ልጅ እንደ ነቢይቱ ሐና ጸጋን የተመላች ሆነች። ጽድቅም ብዙ ነገር በማቅረብ አይደለም፣
ጌታችን 2 ጸሪቅ ስላመጣችው ሴት ይህች ሴት ከባለ ጠጎች ሁሉ ይልቅ አብዝታ መጣች ብሏልና። ቀራጩም ጾሙ ምጽዋቱና ጸሎቱ ብዙ ከሆነው ከፈሪሳዊ ይልቅ በትሕትናው ጸደቀ። በፈሪሳዊ በስምዖን ቤት እያለ በእንባዋ የፍቅሯን ጽናት የገለጠች ኃጢአተኛዋን ሴት እግዚአብሔር አመሰገናት፣ ፈጽሞ ወደዳት፣ ብዙ ኃጢአቷን ይቅር አለላት። በቀኝ የተሰቀለ ወንበዴም በሚሞትበት ጊዜ ራሱን ወቀሰ። በመንግስቱ በሚመጣበት ጊዜ እንዲያውም ጌታችንን ተማጸነ፣ ገነትንም አደለው። የሕፃኑ የቂርቆስ ተጋድሎም ብዙ ነው። የእግዚአብሔር ጸጋ በዝቶለታል። ዕድሜዎቹ 3 ዓመታት ናቸው። በእግዚአብሔርና በመላእክት ዘንድ ግን የተመሰገኑ ናቸው። ጥቅም ከሌላቸው ከአላፍ ዘመናት ይሻላሉና አሁንም ሕፃኑ ቂርቆስ ዘወትር በእግዚአብሔር ቀኝ ቆሟል፣ ስለኛም ይቅርታን ይለምናል። ከሕፃኑ ከቅዱስ ቂርቆስና ከእናቱ ከቅድስት ኢየሉጣ በረከተ ረድኤት አምላካችን እግዚአብሔር ያድለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም የክርስቶስ ሰማዕቱ የሚሆን ቅዱስ ቂርቆስ ያደረገው ተአምር ይህ ነው። ጸሎትና በረከቱ በጸሎት አስቡን ካሉን ከእህት ከወንድሞቻችን ይህንን ከምትሰሙ ከሁላችሁም ጋር ይሁን፣ አሜን። ሮሃ በተባለች ሀገር እውነትና መልካም ነገርን የሚወድ እግዚአብሔርንም የሚፈራ አንድ ንጉሥ ነበር። ወደ ቤተ ክርስቲያንም ይገሰግስ ነበር። እያነባ አብዝቶ ከመጸለይ ጋራ ስግደትንም ያበዛል። ሲጸልይም አቡነ ዘበሰማያትን ጠዋት ጠዋት ዘወትር ከአንደበቱ አያቋርጥም ነበር። በየሳምንቱ ራሱን ለካህን ያሳይና በዘመኑ ሁሉ እንዲህ እየታዘዘ ይኖር ነበር። ከአንድ ደብር ወደ ሌላው ደብር፣ ከዋሻ ወደ ዋሻ ይዘዋወር ነበር። ራሱን ይፈትንና የቀኖናን ሥርዓት ሕሊናውን የሚወደውን የጽሞናን ሕይወት ይማር ዘንድ ንጹሐን አበውን ይፈልግ ነበርና ምግቡም እፍኝ ጥሬ ነበር። ከዕለታት አንድ ቀን ወደ ሰማዕታት ደብር ሄደ። በዚያም በጾምና በጸሎት አምላካቸውን እየተማጸኑ ብዙ መነኮሳት ይኖሩ ነበር። ንጉሡም አባቶቼ ሆይ ሥጋን ከሚያወፍር ነፍስን ከሚያከሳ ከዚህ ዓለም አኗኗር የተለየ እንደናንተ ያለ ሌላ ሰው የለም አለ። እነሱም ስለ እግዚአብሔር ፍቅር ሲል በየተራራውና በየዋሻው የሚዞር ንጉሥ እኛም አላየንም አልሰማንም። አሁንም መልካም ማድረግን አቡነ ዘበሰማያትን መጸለይን አትተው። ዳግመኛም ከጻድቃን ምስጋና ከመላእክት ማህሌት ጋር አንድ የሆነ የዳዊትን መዝሙር ተማር። በዚህም ነፍስ ትከብራለች፣ በአንተ ላይ ያለው ጸጋም ይበዛልሃል አሉት። ንጉሡም አባቶችን እኔም ፍርድ የሌለበትንና ከእግዚአብሔር ጋር የሚያስታርቀኝን ሥራ እሻለሁ አላቸው። ከዚህ በኋላ ከአባቶች በረከትን ተቀብሎ ወደ ቤቱ ተመለሰ። የጽሞናን ሕይወትና ከእህል መቆጠብን ተማረ። እግዚአብሔርን ለማመስገንም በሌሊት ሰዓታት ይቆም ነበር። ሥጋውን አስጨከናት። ዓላማዊ ሕይወትን ናቀ። መንፈሳዊ ሕይወትን ተከተለ። ጌታችን በወንጌል የሞቴን መስቀል ያልተሸከመ ሊያገለግለኝ አይችልም በማለት አስቀድሞ እንደተናገረው የጌታውን መስቀል ተሸከመ። ዳግመኛም የሰውን ሁሉ ተግባር አተረፈ። ቸርም ሆነ። ለችግረኞች መስጠትን አበዛ። በጾምና በጸሎት ይገዛ ነበር። ከአባቶች ተምሮም ሃይማኖትን ያስተምራል። መስዋዕት ሲያስገባም በደሉን ይቅር ይልለት ዘንድ ቁርባን ይቀበል ነበር። ችግረኞችንና ስደተኞችን ፈጽሞ ይሰበስባል። በበዓላቸው ቀን የሰማዕታትን መታሰቢያ በሚያደርግበት ጊዜ ለተቸገሩ ሰዎች ወርቅና ብር ይሰጥ ነበር። የተራቡትን ያጠግባቸው፣ የተጠሙትን ያረካቸው ነበር።
ከዕለታት አንድ ቀንም አንዲት ሴት የቅዱስ ቄርቆስን ዕረፍትና ስለ ሰማዕታት አለቃ በቅዱስ ጊዮርጊስ በዓል የጌታ እናት የሆነች የእመቤታችን የድንግል ማርያምን በዓል መታሰቢያ ስታደርግ አገኛት። ፈጽሞ የሚያስደስት ይህ ሥራ በእውነት ያድናልን? በማለት ከአበው ጠየቀ። እነርሱም አዎ፣ በማመን የሚያደርገው ሰው ዋጋውን ከእግዚአብሔር ያገኛል፣ የጻድቁን ዋጋም ይቀበላል። ጌታ ክርስቶስ በወንጌል ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል ብሏልና አሉት። ከዚህ በኋላ ንጉሡ የመበለቲቱን ቤት ምሰሶ ያለመለመ ተጋድሎውን ምስክር በመሆን የፈጸመ የኃያሉ ተጋዳይ የሰማዕታት አለቃ የቅዱስ ጊዮርጊስን መታሰቢያ ያዘጋጁ ዘንድ አዘዘ። በቅዱስ ቄርቆስ በዓል ዕለትም በፍርድ ያሉትን ሰበሰበ። ደወል የሚደውሉ ከበሮ የሚመቱ ዘማሪያን ሁሉ በከበሮ በእንዚራ በበገና ያመሰግኑ ነበር። ሃይማኖትን እያስተማረ መንግሥተ ሰማይ ስለምታስገባ ወንጌል ምስክር የሆነ እግዚአብሔር የቀደሰው ሰውነቱን ጽኑ ለሆነ ሲቃይ ያስጨከነ በእሳት ያቃጠሉት 70 ነገሥታት መኳንንቱ ሥጋውን የቆራረጡት 7 ዓመት ያህል እንደ ትቤ የበተኑት ለቅዱስ ጊዮርጊስ መታሰቢያ የተዘጋጀውም እጅግ ብዙ ነበር። ንጉሡም ለድሆች፣ ለስደተኞች፣ ለመጻተኞች ምሕረትን አደረገ። ይህንን መልካም ዕድል ስለሰጠው እግዚአብሔርን እያመሰገነ ከብዙ ፍጹም ደስታ ጋር ካህናቱንና ምእመናኑን አጠገቧቸው። ከዚህ በኋላ እስራኤላዊቷ በእናታቸው ቤት አናንያ፣ አዛርያና ሚሳኤል እንደተባሉት እንደ 3 ደቂቅ ከእሳት ባዳናቸው በኢየሱስ ክርስቶስም በትዕግሥት ወደ ጸኑት ብዙ ወደ ተጋደሉት ወደ ሕፃኑ ቄርቆስና ወደ እናቱ ወደ ኢየሉጣ ቤተ ክርስቲያን ሄዱ። ከዚያ በደረሰ ጊዜ መልካቸው በዕንቁ የተለበጠ የሰማዕታትን ስዕል አገኘ። የጳጳሳት የሐዋርያው ጴጥሮስ ስዕል ነበር። በሁለት ወገን ድንግል የምትሆን የእመቤታችን ድንግል ማርያም ስዕልም ከተወዳጁ ልጇ ከኢየሱስ ክርስቶስ ጋር ነበር። የሥላሴ 12ቱ ሐዋርያት የ72ቱ ደቀ መዛሙርት ስዕልም ነበር። በመካከላቸው ከአባቱ አብራክ ከእናቱ ማኅፀን ሳይለይ እግዚአብሔር የባረከው የሕፃኑ ቄርቆስ ስዕል ከእናቱ ከኢየሉጣ ስዕል ጋር ነበር። የፊቱ ደም ግባትም ንጉሡን ደስ አሰኘው፣ የልቡ ፍቅርም ጨመረ። ንጉሡም ክርስቲያኖችን ጠየቃቸው። የተወለደበት ያረፈበት ዕለት ጥር 15 ቀን ነው ብለው ነገሩት። ዳግመኛም ድንግል ማርያምን እጅ የነሳ የደስታው መልአክ የመላእክት አለቃ ገብርኤል ከእሳት ነበልባል እርሱንና እናቱን ስላወጣቸው የሚከበርበት በዓሉ ሐምሌ 19 ቀን ነው አሉት። ንጉሡም ከጌታዬ ከኢየሱስ ክርስቶስ ባለሟልነትን ካገኘው ስለ እግዚአብሔር ብለው የተጋደሉ የቅዱስ ቄርቆስንና የኢየሉጣን በዓል ከድሆችና ከምስኪኖች ጋር አከብራለሁ። ጌታችን በወንጌል እናቱንና አባቱን፣ ሚስቱን፣ ወንድሙን፣ ቤተሰቡን፣ ጎረቤቱን፣ ዘመዶቹን፣ ወርቁን፣ ብሩን፣ እርሻውን ያልተወ ሊያገለግለኝ አይችልም በማለት እንደተናገረው ሀገራቸውን ጥለው ከመነኑት ጋር አከብራለሁ። በዓሉን የሚያከብሩትንም አከብራቸዋለሁ። የተራቆቱትንም አምላኩ የሰው እጅ ያልተጠበበበት የጽድቅ ጥሩር ያለብሰኝ ዘንድ በሐር ልብስ አስጌጣቸዋለሁ። ለተራቡትም ጌታዬ በሕይወት ዘመኔ ሁሉ በደብረ ጽዮን ከሕይወት ማዕድ ተሳታፊ ያደርገኝ ዘንድ የተዘጋጀ ምግብን እሰጣቸዋለሁ። የተጠሙትንም በመንግሥተ ሰማይ ከሕይወት ውሃ ረካ ዘንድ ንጹሕ ውሃን እሰጣቸዋለሁ አለ። ይህን ተናግሮም በሰላም ወደ ቤቱ ተመለሰ። የእግዚአብሔር ሰው የቄርቆስ የልደቱ በዓል በሆነ ጊዜም ንጉሡ 300 የሰቡ ላሞችን እንዲያዘጋጁ አገልጋዮችን አዘዘ። አገልጋዮቹም እንደታዘዙ አደረጉ። ታላቅ ግብዣ ተደረገ። የእግዚአብሔርን ቃል በሚሰድብ በእስክንድሮስ አደባባይ
በተሰቃየ በቅዱስ ቂርቆስ በዓለ ዕለትም ታላቅ ግብዣ ተደረገ። ድሆችን፣ ምስኪኖችን፣ መጻተኞችን ሰበሰበ። ለሁሉም ለእያንዳንዱ መልካም ነገርን አደረገላቸው። ዘማሪዎችም በአምላክ የዝማሬ ቃልን ዘመሩ። በረከትም በግልጽ ከሰማይ ወረደ። በመካከላቸው 3 በሽተኞች ተቀምጠው ነበርና ፈጥነው ከበሽታቸው ዳኑ። ከእነርሱም አንዱም ለበዓሉ ብዙ እንጀራ ያዘጋጅ ዘንድ ወደ ሀገሩ ሄደ። በዚች ሌሊትም ሕፃኑ ቂርቆስ በሕልም ተገልጦለት እግዚአብሔር ያደረገልህን ተነስና ተናገር አለው። ከእንቅልፉ በነቃ ጊዜም ዳዊትን በይቅርታ ታመንኩ፣ በማዳን ፈጽሞ ደስ ይለኛል፣ የልዑል እግዚአብሔርን ስምም አመሰግናለሁ እያለ በመዝሙሩ እንዳመሰገነ ልዑል ስሙን እያመሰገነ የእግዚአብሔር ቸርነትን ተናገረ። የሮሃ ሀገር ሰዎችም ይህን በተመለከቱ ጊዜ እግዚአብሔርን አመሰገኑ። የክርስቶስ የመከራውን ቀንበር በመሸከም በደሙ ወርቅነት የእግዚአብሔር መንግሥት የዋጀ የሕፃኑ ቂርቆስንና እናቱ ኢየሉጣንንም አመሰገኑ። ሳይጠራጠር በጽድቅ መንገድ ዝቅ በማለት የድካም ዋጋን አገኘ። እኛንም እግዚአብሔር እስከ ዓለም ፍጻሜ ድረስ በቀናች ሃይማኖት ያጽናን፣ አሜን። ሐምሌ 15 የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ማር ኤፍሬም ሶርያዊ። ብርሃናት ዓለም ቅዱሳን ሐዋርያት ጴጥሮስ ወጳውሎስ። አባ ሐርዮንና ደቀ መዛሙርቱ ሰማዕታት። አባ ፍሬምናጦስ መስተጋድል። ወርሃዊ በዓላት ቅዱስ ቂርቆስና እናቱ ኢየሉጣ። ቅዱስ ሚናስ ማር ሚናስ ሰማዕት። ቅዱስ እንባ መሪና። ቅድስት ክርስቲና። ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያ አንኳኩ ይከፈትላችኋል። የሚለምነው ሁሉ ይቀበላልና የሚፈልገውን ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። የጻድቅ አፍ ጥበብን ያስተምራል፣ አንደበቱ ፍርዱን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች በያላችሁበት የቅዱሳኑ በረከት ሁሉ ከሁላችሁ ጋር ይሁን። ይህንን መንፈሳዊ ቻናል ለብዙዎች ሕዝበ ክርስቲያን እንዲደርስ ቪዲዮውን ላይክ፣ ማንኛውም ሐሳብ አስተያየታችሁን ለመንፈሳዊ አገልግሎት ኮሜንት ላይ መጻፍ የምትችሉ መሆኑን እንገልጻለን። በማህበራችን መንፈሳዊ ጉዞ አዘጋጅተናልና ሐምሌ 30 ከአዲስ አበባ ወደ ጅሩ ቅድስት አርሴማ ተዘጋጅቷልና ከወዲሁ መመዝገብ የምትችሉ መሆኑን እንገልጻለን።